በፎሬክስ 90% ሰው የሚከስርበት ሶስቱ ምስጢሮች። ከ10% ለመሆን ይህንን አድርግ። በየቀኑ በሚሊዮን የሚቆጠሩ ሰዎች ወደ ፎሬክስ ገበያ ይገባሉ። ሁሉም የራሳቸውን ህይወት ለመቀየር፣ የፋይናንስ ነፃነትን ለማግኘት እና ትርፋማ ለመሆን ያልማሉ። ነገር ግን እውነታው በጣም አስገራሚ ነው። ከ90% በላይ የሚሆኑት ትሬደሮች የመጀመሪያው አካውንታቸውን ሙሉ በሙሉ ያጠፉታል ብለው ያደርጉታል። ጥያቄው ግን ለምንድነው ገበያው ይህን ያህል ጨካኝ የሆነው? የቀሩትስ 10% ስኬታማ ትሬደሮች እኛ የማናውቀውን ምን ምስጢር አላቸው? ሰላም ጤና ይስጥልኝ። በዚህ ቪዲዮ ላይ አብዛኛው ሰው ፎሬክስ ላይ ለምን እንደሚከስር እና አንተ ግን ከዛሬ ጀምሮ ያንን ስህተት አቁመ እንዴት ከተሸናፊዎቹ 90% ወጥተ ወደ አሸናፊዎቹ 10% መቀላቀል የምትችልበት 3 ዋና ዋና ነጥቦችን በምሳሌ አስረዳሃለሁ። ይህን ቪዲዮ እስከ መጨረሻ በትዕግስት ተከታተለኝ። ለቻናሉ አዲስ ከሆንክ ሰብስክራይብ ማድረጉን ትርሳ። ቀጥታ ወደ መጀመሪያው ምስጢር እናልፋለን። አንደኛው የእውቀት ማነስና የቶሎ መበልጸግ ስነ ልቦና። አብዛኛው ሰው ወደ ፎሬክስ ገበያ የሚመጣው ሶሻል ሚዲያ ላይ ለሚታየው የውሸት ስኬት አይቶ ከ$10 ተነስተህ $10,000 አድርግ የሚሉ ማስታወቂያዎችን አይቶ ፎሬክስን እንደ ሎተሪ ወይም በአንድ ጀንበር ቪላና ቪኤይት መግዣ አድርገው ያስባሉ። ይህ አስተሳሰብ የመጀመሪያው የጥፋት መንገድ ነው። ፎሬክስ የእድል ጨዋታ አይደለም። ፎሬክስ ልክ እንደ ሕክምና፣ እንደ ጠበቃ ወይም ልክ እንደ ኢንጂነሪንግ ከፍተኛ ጥናትና ክህሎትን የሚጠይቅ እውነተኛ ፕሮፌሽናል ቢዝነስ ነው። አንድ ሰው ዶክተር ለመሆን ከ5 እስከ 6 ዓመታት ይማራል። ታዲያ እንዴት አንተ የ2 ቀን ቪዲዮ አይተ የዓለማችን ትልቁን የፋይናንስ ገበያ አሸንፋለሁ ብለህ ታስባለህ? አሸናፊዎቹ 10% ትሬደሮች መጀመሪያ እውቀቱ ላይ ኢንቨስት ያደርጋሉ። የቴክኒካል ትንታኔ ቴክኒካል አናላይሲስ፣ የኢኮኖሚ ዜናዎች ፋንዳሜንታል አናላይሲስ እና የገበያውን ባህሪ ለማጥናት ወራት አልፎም ተርፎ ዓመታትን ይሰጣል። ሁለተኛ፣ ደካማ የገንዘብ አያያዝ ሪስክ ማናጅመንት። ሁለተኛው እና ማንም ሊያመልጠው የማይችለው ስህተት ሪስክ ማናጅመንት ወይም የገንዘብ አያያዝ እቅድ አለመኖር። ብዙ ጀማሪዎች ስክሪኑ ፊት ሲቀመጡ የሚያስቡት ከዚህ ትሬድ ስንት ማግኘት እችላለሁ የሚለውን ብቻ ነው። ፕሮፌሽናል ትሬደሮች ግን መጀመሪያ የሚያስቡት ከዚህ ትሬድ ቢከስር ስንት ነው የማጣው የሚለውን ነው። እስቲ በምሳሌ ላስረዳችሁ። 2 ትሬደሮች አሉ እንበል። ትሬደር ሀ እና ትሬደር ለ፣ ሁለቱም $1,000 አካውንታቸው ላይ አለ። ትሬደር ሀ ምንም የሪስክ ማናጅመንት የለውም። በአንድ ትሬድ ላይ ትልቅ ሎት ሳይዝ በመጠቀም $500 ሪስክ ያደርጋል። ይህ ሰው በተከታታይ 2 ጊዜ ቢሸነፍ አካውንቱ ሙሉ በሙሉ ይዘጋል ብለው ይሆናል ማለት ነው። ትሬደር ለ ግን ፕሮፌሽናል ነው። በአንድ ትሬድ ከካፒታሉ 1% ብቻ ማለትም $10 ሪስክ ያደርጋል። ይህ ሰው አካውንቱ ሙሉ በሙሉ ለማጥፋት በተከታታይ 100 ጊዜ መሸነፍ አለበት። ይህ በፎሬክስ ታሪክ የማይታሰብ ነው። ሁል ጊዜ ትሬድ ስትከፍቱ 3 ማድረግ ያለባችሁ መቼም መርሳት የሌለባችሁ ነገሮች። አንደኛ፣ ሁል ጊዜ ስቶፕ ሎስ መጠቀም እንዳለባችሁ መርሳት የለባችሁ። በሁለተኛ ደረጃ ከአቅማችሁ በላይ የሆነ ሎት ሳይዝ መክፈት የለባችሁ። በሶስተኛ ደረጃ ከ1 እስከ 2% ብቻ ሪስክ ማድረግ አለባችሁ። ሶስተኛው እና ከሁሉም ከባዱ ጠላት ትሬዲንግ ፊዚዮሎጂ ወይም የራስን ስሜት መቆጣጠር አለመቻል ነው። ፎሬክስ 20% ስትራቴጂ ሲሆን 80% ስነ ልቦና ነው። ስግብግብነት ግሪድ እና ፍርሃት ፌር የትሬደሮች ትልቁ ገዳይ ናቸው። 2 አይነት የስነ ልቦና ስህተቶች በብዛት ይከሰታሉ። ሪቬንጅ ትሬዲንግ፣ የበቀል ትሬዲንግ። አንድ ትሬድ ሲከስር የከሰረውን ገንዘብ ወዲያውኑ ለመመለስ በመጓጓት ያለ ምንም ስትራቴጂ በንዴት በድጋሚ ትሬድ ይከፍታል። ይህ ደግሞ የባሰ ትልቅ ኪሳራ ነው። ኦቨር ትሬዲንግ በብዛት ትሬድ ማድረግ፣ በቀን ውስጥ ማግኘት የሚገባውን ካገኘ በኋላ ገበያውን ዘግቶ መውጣት ሲገባው ስግብግብነት አሸንፎት ደጋግሞ በመግባት ያገኘውን ትርፍ መልሶ ለገበያው ያስረክባል። ፕሮፌሽናል ትሬደሮች ልክ እንደ ሮቦት ናቸው። ስትራቴጂያቸውን የሚፈልገውን ሴታፕ ካልሰጣቸው ቀኑን ሙሉ ምንም ትሬድ ሳይከፍቱ በትዕግስት ይጠብቃሉ። ቢከስሩም ሆነ ቢያተርፉ ስሜታቸውን ሳይሆን ትሬዲንግ ፕላን ብቻ ይከተላል። እንግዲህ ባጭሩ ለመቀጠል ከ90% ተሸናፊዎች ወጥተህ 10% ውስጥ ለመግባት 3 ነገሮችን አድርግ። አንደኛ፣ ፎሬክስ እንደ ስራ ቁጠረው። መጀመሪያ በትክክል ተማር። ሁለተኛ፣ ሁል ጊዜ የ1% የ2% ሪስክ ማናጅመንትን ህግ ተግብር። በሶስተኛ ደረጃ ስሜትህን ተቆጣጠር። የራስ የሆነ ትሬዲንግ ፕላን ይኖር። እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳረሱ።